ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ናችሁ? የጄኤምኤም ቲቪ ነው። እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ በሰላም አደረሳችሁ እያልን መልካም ምኞታችንን እንገልጻለን። በዓሉን ምክንያት በማድረግ ልዩ ዝግጅት ወደ እናንተ ይዘን ቀርበናል። የዛሬ እንግዳችን ዘማሪት አስቴር ዮሴፍና እንደዚሁም ባለቤቷ ፓስተር ሳምሶን ስምዖን እንግዳችን ናቸው። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እጋብዛለሁ። እንኳን በደህና መጣችሁ እንግዶቼ። እንኳን አደረሳችሁ ማለት እንኳን አብሮ አደረሰን እፈልጋለሁኝ። እንግዲህ የልደት በዓል ምክንያት በማድረግ ነው የተገናኘ ነው። እንደው ከጌታ መወለድ ጋር በተያያዘ እንደው እንዴት ወደ ጌታ እንደመጣችሁ እንደው የመጀመሪያ ጥያቄ ላድርግና አስቴር ካንቺ ልጀምር። እኔ ወደ ጌታ የመጣሁት በመዝሙር ነው ማለት እችላለሁ። በመዝሙር ነው፣ ግን ቤተሰቦቼ ክርስቲያኖች ናቸው። በሰንዴ ስኩል ነው ያደግኩት። ግን በመዝሙር ተቀየርኩ ስል ራሴን ማወቅ ከጀመርኩኝ በኋላ እንድሪያስ አዋዚ ዘምር ነበር እና መዝሙሩን አረሳውም። እንደውም ጌጃ ቃልዮት ነው። አዎ። እና አንተ በኔ ላይ በደል አይተህ ቢሆን በደም አጥራኝ እንጂ ፊትን ከኔ አትሰውር፣ በደም አጥራኝ እንጂ ፊትን ከኔ አትሰውር። አንተ በኔ ላይ በደል አይተህ ቢሆን በደም አጥራኝ እንጂ ፊትን ከኔ አትሰውር፣ በደም አጥራኝ እንጂ ፊትን ከኔ አትሰውር በሚለው መዝሙር ነው ወደ ጌታ በደንብ እንጂ የገባሁትና እግዚአብሔር ይመስገን በዚህ አማካኝነት ነው ወደ ጌታ የመጣሁት። ያንቺ የመለወጫዬ መዝሙር ነው ማለት እችላለሁ። በቃ በጣም ደስ ይላል። ፓስተር ስጭኝ። ያው ተመሳሳይ ነገር አለ ከዝማሬ ነው ያንተ ከአስቴር ጋር። ያ እኔ በዝማሬ ሳይሆን ያው ቸርች ላይ ነው ያደግኩት። ያው ከፋሚሊ ማለት ነው። ሰንዴ ስኩል እየተማርን ቸርቹ ላይ ያደግነው። ግን የሆነ ታይም ላይ ነው ያው እግዚአብሔር የተገናኘኝ አንድ ወቅት ላይ ነው። በ82 መጨረሻ አካባቢ አንድ መልእክት ሰማሁኝ። ያ መልእክት ውስጤ የእግዚአብሔር ቃል ጥቅስም የክሪስማስ ዕለት አሁን ለምሳሌ ለገና በጣም ጥቅስ እናጠናለን እና ሚስ ሊዲያ የምትባል ስዊድናዊ ስለነበረች ታስጠናናለች። ያንን በየጊዜው ክሪስማስ ሲመጣ ከረሜላው አለ ምን አለ የልጅነት ታይም እንግዲህ ትዝ ይልሃል አይደለ? በዛን ጊዜ እንደዚህ አይነት ጥቅሶችን እንናገር ነበር ወተንና የእግዚአብሔር ቃል ውስጣችን ገብቷል። ግን ትኩረታችን ውጪ ይናፍቅ ስለነበረ ቸርች ውስጥ በደንብ ስለተያዘ መውጣት ስለሌለ ከዛ በኋላ ነው እንግዲህ ወንጌልን በኃይል የሰማሁት፣ ህይወት የተለወጠው፣ ራሴን ሳለቅስ ያገኘሁት። ያው ጌታን የምትቀበሉ ምናምን ሲባል አልወጣውም፣ ምክንያቱም ቸርች ስላደግኩኝ እኔ ነኝ ራሴ እዚህ ጋር የተለወጥኩት። ራስን አገኘው እዛ ውስጥ በቃ ተለውጬ ያገኘሁት ኮምፕሊትሊ ሁሉ ነገር ትቼ ከዛ ነገር ከክፉ ነገር የለየኝ መንፈስ ቅዱስ የነካኝ ጊዜ ነበረ እና በዛ ጊዜ ነው ህይወቴ የተለወጠው። በጣም ደስ ይላል። እንደው ከዛው ጋር ለያይዝና ፓስተር የጌታ መወለድ ምክንያት አድርገን ስለሆነ ይህን ፕሮግራም ያዘጋጀ ነው። እንደው የጌታ መወለድ ምን ትርጉም ይሰጣል ለዓለም ለግለሰብ እያልኩ አስባለሁ። ጌታ ባይወለድስ ምንድን ነው የምድር መልክ የሚመስለው? ያው እንግዲህ ጌታችን ኢየሱስ ክርስቶስ ወደዚህ ምድር መምጣቱ አንደኛ ከእግዚአብሔር ጋር አስታረቀን። ያው ሙታኖች የነበርን ሰዎችን እኛን ከእግዚአብሔር ተለይተን የነበርነውን እኛን ጌታችን ኢየሱስ ክርስቶስን ልኮ ሊያስታርቀን አስቦ ልጁን ወደዚህ ምድር ልኮ እኛን ከባርነት ሊያወጣን ህይወታችንን ሊለውጥ ኢየሱስ ክርስቶስ ወደዚህ ምድር የመምጣቱ ፐርፐዝ
እግዚአብሔር አብ ፍቅሩን የገለጠበት መንገድ ልዩ ፍቅሩን የገለጠው በቃ ምክንያቱም የሰው ልጅ ከአዳምና ከሔዋን ጀምሮ የነበረው አለመታዘዝ ከእግዚአብሔር ለይቶት ነበር እና ይህንን የተለየውን ሰው እግዚአብሔር እንዴት አድርጌ ነው ደግሞ አሁን ከኔ ጋር እንዲታረቅ ማደርገው ብሎ የሚወደውን አንድ ልጁን ወደዚህ ምድር አመጣው እና ሲያመጣው ራሱ አስገራሚ በሆነ መንገድ ነው ያመጣው። ለምሳሌ ያህል ከሴቶች የተመረጠች እንድትሆን የመጀመሪያ ዓላማው አንቺ ጸጋ የተሞላሽ አላት እና ማርያምን ድንገት ደግሞ የተመረጠው ቺ ሴት ኤክስፔክት በማይደረግ መንደር ውስጥ ነው። ለምሳሌ ናዝሬት ያው እስራኤል ውስጥ ሄደ ካየኸው እንግዲህ እዛ አካባቢ እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ቤተሳይዳ የምትባል ቦታ አለ። ከዛ ወረድ ስትል ገሊላ አለ። ከገሊላ ደግሞ ጎን ከባህሩ ጎን ደግሞ ናዝሬት አለ። ናዝሬት እርኩሰት፣ ክፋት፣ ብዙ ነገር የነበረበት ከተማ ይሄንን ፍቅር ለኛ ለሰው ልጆች ለመግለጥ ሆኖ ሰላም ላንቺውን ጸጋን የተሞላሽ ብሎ ከሴቶች እንደተመረጠች ሲነግራት ምን አይነት ሰላምታ ነው አለች። እንዲህ አይነት ሰላምታ እዛ ሰፈር ውስጥ አይታጠቅም። በጣም ነው የገረማት። ስለዚህ ነገራት ትንቢታዊ መልእክት። ምክንያቱም ዓለምን የሚያድን መድኃኒት የሆነ ክርስቶስ ጌታ የሆነ ይወለዳል በአንቺ ማፀን ውስጥ ብሎ የኛን ህይወት ለመቀየር በዚህ አይነት መንገድ ወደዚህ ምድር ባይመጣ ኖሮ የሰው ፍጻሜ ከንቱ ነበረ። ሞታችን፣ ጥፋታችን በቃ በጨለማ ውስጥ ነበርና ከጨለማ ነፃ ሊያወጣን ነው ኢየሱስ ክርስቶስ ይመጣ። ታንክ ዩ። እንደው ባይመጣ ምን ትሆን ነበር እቺ ምድር? እቺ ምድር እንግዲህ ጠፊ ነበረች ማለት ትጠፋለች። የእግዚአብሔር ምህረት ባይኖር እግዚአብሔር በልጁ በኩል ኢየሱስን ባያመጣልን ፍቅሩን ባያሳየን ኖሮ በእውነት የት ነበርን? ይሄኔ መቆም አንችልም የለንም ማለት ነውና እግዚአብሔር ምን ያህል ፍቅሩን በእኛ ላይ እንዳሳየ ያስረዳል ኢየሱስ መምጣት። እንደውም ዛሬን ክፍል ስናይ ነበር አይደለ? ስለ ማርያም በገብርኤል በኩል የመጣላትን መልእክት ይሄ ምን አይነት ሰላምታ ነው ብሎ እንዳስደነገጣት። ምክንያቱም እንዳለው ሳሚ በናዝሬት ውስጥ እንዲህ አይነት ሰላምታ አይታወቅም እና ሳትደነግጥ አልቀረችም እና አትደንግጭ ያላት እና ያለው መልእክት ከዛ በኋላ እናያለንና ክርስቶስ ታዞ ባይመጣልን ኖሮ ባይወርድልን ኖሮ ባይወለድልን ኖሮ እንደመቀማት ራሱን ስልጣን እንደመቀማት አልቆጠረም አይደል? ዝቅ ብሎ ወረደልን ለኛ ማለት ነው። እንደውም አንድ አባባል አለ፣ ቀለል ብሎ ስለመጣ አታቅልሉት አይነት የሚባል ነገር አለና አዎ ታዞን ወርዶ ነው ከስልጣኑን ትቶ ነው የመጣውና ለኛ የተወለደልና ባይወለድ ኖሮ እግዚአብሔር ልጁን ባይልክልን ኖሮ በቃ ሟቾች ነበርን። በቃ ምንም ተስፋ የሌለው ሰው ታውቃል፣ ተስፋ የለንም ነበር። በቃ ግን በክርስቶስ በኩል ተስፋን ሰጠን። እግዚአብሔር ይመስገን። ያውም የዘላለም ሕይወት ተስፋ። እግዚአብሔር ተስፋ ባጣች ነበር፣ ተስፋ ባልኖረን ነበር። እንደው ከዚህ ጋር ላይ ያይዝና እስቲ እንደው ከፓስተር ሳሚ ጋር የት ነው የተዋወቃችሁት? ካንቺ ልጀምር። ከኔ እሺ። ያው በአገልግሎት ዙሪያ ነው የተገናኘ ነውና እሱ ለአገልግሎት ይጠራኝ ነበር ሉትራን ቸርች እና በዛ በተደጋጋሚ ጠራኝ ስለነበር በዛ ፓስተር ሉትራን ቸርች ነበር። እኔ ቃልዮት ነበርኩና ያው በወቅቱ በጣም በየቦታው እናገለግል ነበር እና በዛ አማካኝነት በአገልግሎት ምክንያት እየጋበዘኝ በተደጋጋሚ እየጋበዘኝ በዛ ምክንያት የተዋወቅ ነው። ከዛ እንዴት ወደ ትዳር መጣችሁ? ከዛ ወደ ትዳር የመጣሁት በወቅቱ ያለሁበት እድሜ ትዳር የማልፈልግበት እድሜ፣ በቃ ጌታ ማገልገል ብቻ የሚለው አለ አይደል? በጣም መንፈሳዊ ስትሆን ማለት ነው። በጣም ሪቫይቭድ ስትሆን አይታይህም ያ ነገርና ግን የተወሰነ እንትን ላይ መጸለይ ጀመርን። ከኳየርም ጋር ሆኜ ስላደኩኝ ስለ ትዳር መጸለይ ጀመርን፣ ግሩፑ ማለት ነው። እና ያስፈልጋል ለካ የሚል እንትን ውስጥ ኒዱ መጣ ማለት ነው። ስለዚህ ጸለይኩኝ እና መጸለየው ጸሎት ምንድነው? እግዚአብሔር አምላክ ሆይ
እኔ ሐኪም አልፈልግም፣ እኔ ነጋዴ አልፈልግም፣ የመንግስት ሰራተኛ አልፈልግም። ነገር ግን ጌታ ሆይ እባክህ ብትወድስ አብሮኝ የተጠመደ የሚጠመድ አብሮን ምናርስ እና የሚታየኝ ምንድነው እንደ በሬ እንዴት ነው ተጠምዶ ሲያርስ የእግዚአብሔርን ማሳ እንደዛ ማረስ አይነት ነበር ውስጤ ነበረውና እባክህ አብሮኝ የሚያገለግል እያልኩ ጸልይ ነበርና ጌታ ታማኝ ነው። መቼስ ያንደበቴን ቃል አከበረ። አገልጋይ ባልሰጠኝ ማለት ነው። እንዴት መጣ ወደ አንቺ? ምን ላይ ሰጠሽ? እንደሚገርመው አግብተሻል፣ ጓደኛለሽ፣ እጮኛለሽ? አይ የለኝም እያልኩኝ ብሎ ጠየቀኝ። እያጣራና ቤት ገብቼ ግን እውነት አሁን ሊጠይቀኝ ይሆን እንደ የሚል ስሜት አለ አይደለ? ቢጠይቀኝ እሺ እላለሁ ወዲያው አግኝቼ ነው አይነት ምክንያቱም የጸሎት መልስ ስለሆነና በዚህ መልኩ ነው የተገናኘነው። እስቲ ፓስተር አንተ እስቲ አብራራው። እንግዲህ ከአስቴር ጋር የተገናኘነው ያው እንዳለችው በዝማሬ አገልግሎት ነው። መድረክ ላይም ተገናኝተናል ከዛ በፊት። ከዛ ደግሞ መዝሙሮቿን በጣም አንድ ወቅት ላይ እንሰማው ስለነበረ ያው ቸርችም ትመጣለች፣ እንጋብዛታለን። ስጋብዛት ወደ ትዳር እመጣለሁ ብዬ አይደለም የጋበዝኳት፣ ግን መዝሙሮቿ ውስጥ ያሉ መልእክት በጣም ጠንካራ ነው እና አንዳንድ ጊዜ ከፍተን መዝሙሮቿን የምናዳምጥበት ጊዜ ስለነበር ውስጧ ያለውን ዝማሬ ቸርች መጥቶ የጸጋን ደግሞ እንካፈል ነበር። በዛ ጊዜ ውስጥ እንግዲህ አብረን ማሳለፍ ጀመርን፣ መንቀሳቀስ ጀመርን። ቅድም እሷ እንዳለችው በቃ አገልጋይ ቪዥነሪ ሰው እኔ እንደለቀቅ የሚያደርገኝ የትዳር ጓደኛ እግዚአብሔር እንዲሰጠኝ አስባለሁ። ግን እንደ አስቴር ረጅም ጊዜ በዚህ ጉዳይ ላይ አልጸለይኩም። ምክንያቱም አገልግሎት ነው ማስበው። በቃ ሄጄ ማገልግል የእግዚአብሔር መንግስት ማስፋት ምናምን አይታየኝም። ትዳርና ያው የትዳር የተለያየ ሰዎች መጥተዋል ማለት ነው። ከዛ በፊት እኔ አሁን ራእይ ጌታን ማገልገል ነው፣ ሌላ ነገር አላስብም ብዬ ነው መመለሱ የነበረውና በዛ ጊዜ ግን መንፈሳችን በጣም አንድነታችን የእግዚአብሔርን ቃል ስንነጋገር ውስጣችን ያለውን ነገር ሳይ ጊዜ አይበቃንም፣ ሰዓት አይበቃንም እና እንደዚህ እያሳለፍን ከዛ ወደ ትዳር በዚህ አይነት መንገድ ገባን። ጸሎት እንጸልይ ነበር፣ አብረን እናሳልፍ ነበር። እንዲህ አይነት ጊዜ እያሳለፍን ወደ ትዳር መጣ። ተመልካቾቻችን እየተከታተላችሁ ያላችሁት ልዩ የበዓል ዝግጅታችንን ነው። ከረፍት በኋላ እንመለሳለን። የዘማሪ አስቴር ዮሴፍን አንድ መዝሙር እንጋብዛችኋለን። ከዝማሬው በኋላ እንመለሳለን። አብራችሁን ቆዩ። ፍቅር ነው ምን አይነት ፍቅር ነው ሞቴን በሞቱ ለወጠው ሞቴን በሞቱ ቀየረው እስትንፋስን ያደረገው አረገው እስትንፋስን ያደረገው አረገው እስትንፋስን ያደረገው ምን አይነት ፍቅር ነው ወዶኛል ገደብ ነፍሱን እስከ መስጠት ከራሱ ክብር ይልቅ እኔ በልጬበት ስለኔ ተቀላ
ወደው ለኔ አርጎት ውበቱን ስለኔ ታመመ እስኪ ደቅ አጥንቱ በኔ እንጂ በጠላት አይደለም ሽንፈቱ ቢያሰለኔ ነው ቢታመም ስለኔ ሞቶ ነው መትረፌ ቆስሎ ነው መዳኔ ሞቶ ነው መትረፌ ቆስሎ ነው መዳኔ ምን አይነት ፍቅር ነው ኧረ ምን አይነት ፍቅር ነው ሞቴን በሞቱ ለወጠው ሞቴን በሞቱ ለወጠው እስትንፋሴን ሕያው አረገው እስትንፋሴን ሕያው አረገው እስትንፋሴን ሕያው አደረገው ምን አይነት ፍቅር ነው የተላጠው ጀርባው የተገሸለጠው ለጨካኞች ጅራፍ አልፎ የተሰጠው የተተለተለው በደም አሸብርቆ የሚታየው ገላ ከገላዎች ልቆ የሚታየው ገላ ከገላዎች ልቆ በኃጢአተኞች እጅ እየተዋረደ ምሕረትን አንግቦ ፍቅርን አወረደ ጭንቀትና ስቃይ ዝምታ ባንድ ላይ የተቆለለብህ በማይስብ ገላህ ላይ የተቆለለብህ በማይስብ ገላህ ላይ ምን አይነት ፍቅር ነው ምን አይነት ፍቅር ነው ሞቴን በሞቱ ለወጠው ሞቴን በሞቱ ቀየረው አገልግሎት በአብዛኛው አብራችሁ እንደምታገለግሉ ነው የሰማሁትና እስቲ ስለሱ ትንሽ እንነጋገር። በትዳር አብሮ ኖሮ እኩል አገልግሎት ማገልገል ጫና የለውም ወይ? በርደን የለውም ወይ? የቤትስ ጉዳይ እንዴት ነው? ያ የቤት ጉዳይ አለ። ያው አብዛኛውን በፊት ፕላናችን እንደውም እንዳለችው እሷ ተጠምደን ነበር አብሮ የሚሄድ በተለይ ኢሮፕ፣ ጀርመን፣ የተለያየ ሀገር ብዙ እንሄዳለን፣ እንንቀሳቀስ ነበር፣ አብሮ እናገለግል ነበረ። ግን የሆነ ሰዓት ላይ ልጅ ስላለ ልጅን በተመለከተ እንዴት ነው እንትን የምናደርገው ብለን ተመካከርንና በቃ ከዚህ በኋላ አንድ ሰው መቅረት አለበት። እኔ ከሄድኩኝ አንቺ ትኖሪያለሽ፣ አንቺ ከሄድሽ ደግሞ እኔ ልጁ ጋር ሆናለሁ። እንደዚህ
እየተረዳዳን የእግዚአብሔር መንግስት ማስፋት የምንችልበት ለሱም ጊዜ የምንሰጥበትን ነገር እግዚአብሔር እንዲያመቻች ተነጋግረን ከዛ በኋላ ነው እየተወነው። ምክንያቱም አንዴ 3 ወር ቆየንና ልጃችን ናፍቆቱ ኃይለኛ ሆነ። ስንመለስ ኢሮፕ ራውንድ አድርገን ከዛ በኋላ ነው ዲሳይድ ያደረግነው። በቃ እንዲህ መሆን አለበት ብለን ዲስከስ አድርገን ወሰንን። እንደዛ በማድረግ ነው አገልግሎታችን እንድንንቀሳቀስ እግዚአብሔር ያረዳ። አስቴሪን ማሳብ እንግዲህ የጸሎታችን መልስ ነው አብረን እንድናገለግል። ከዛ ልጅ መጣ። እግዚአብሔር ሲረዳን ደግሞ ጥሩት ሰጥታን ነበር ልጃችን የምታሳድግልን። ግን ያ ብቻ በቂ እንዳልሆነ አብረን ሄደን ስንመለስ በቂ እንዳልሆነ እኛን እንደሚፈልግ ስላመንበት ተራ በተራ መሄድ ጀመርና በቃ ሳሚ ሲሄድ ለኔ መንገድ አዘጋጅቶ ነው የሚመጣው። በተራ ደግሞ እኔ ሲሄድ እሱ ይጠብቃል ቤት እና በዚህ ሁኔታ ነበረ መጀመሪያ አካባቢ። አሁን ዩኒቨርሲቲ ገብቷል ይማራል እና አሁን ትልቅ ልጅ ሆኗል። ነፃነቱ አለ። አሁን ደግሞ የበፊት ናፍቆታችን ደግሞ በጣም አብረን ተጠምደን በጣም ብዙ ቦታዎች እየሄድን እያገለገልን ያለ ነው። በተለይ እንደ ባልና ሚስት አብራችሁ ስታገለግሉ ምንድን ነው ያላችሁ መልእክት? ብዙ አገልጋዮች በእንደዚህ እናልፋለን በአገልግሎት ውስጥና ምንድን ነው ለአገልግሎታችሁ ጠንካራ ነገር ነው ብላችሁ አብረው ለማገልገል ማለት ነው? የኔ መጀመሪያ የምመኘው ጸሎቴም ስለነበረ አብረን የተጠመድን አይነት ጸሎት ስለነበረኝ እግዚአብሔር በጊዜው ደግሞ መልስን የሰጠን ነው የሚመስለኝ እኔ ነው ደግሞ እና ሁሌ አብረን ስንሄድ ያ ነው ትዝ የሚለኝ እና በቃ ሙሉ ፓኬጅ ነን። እኔ ዘማሪ ነኝ፣ እሱ ሰባኪ ነው በቃ እና በመልእክት አንድ አይነት ነን። ስዘምር እኔ የምዘምረውን መልእክት እሱ ሊሰብክ ይችላል፣ እሱ የሚሰብከውን እኔ ልዘምር ይችላለሁ። ስለዚህ ሙሉ የሆነ ለሰው ሙሉ የሆነ መልእክት ይደርሳል እና ተቀባብለን የምናገለግለው አገልግሎት እጅግ እጅግ መልካምና ትልቅ በረከት ለህዝቡ መጽናናት የሚሆን ነው። ስለዚህ ለባለትዳሮች በአገልግሎት ላሉ መልእክትሽ ተቀባብለን ማገልገል ተቀባብሎ አዎ በደንብ በተለይ በመዝሙር የሚያገለግልና በስብከት የሚያገለግል ጥንዶች ካሉ ይሄ በጣም ሙሉ ፓኬጅ ልበልህ በቃና የኛን እንትን ውሰዱ ነው የምለው። የኛን ምሳሌነት ቢወስዱ ደስ ይለኛል። ጥሩ። በዚሁ ላይ ያይዝና ልጠይቅ አስቴር፣ የዝማሬ አገልግሎት ጸጋሽ እንደሆነ እንዴት አወቅሽ? ሰዎች ነገሩሽ ወይስ በአማል ድምጽሽ ጥሩ ነው ተብሎ ነው ወይስ? አይደለም። እኔ እንዳልኩ በመዝሙር አይደል የተለወጥኩት እና የዛ አካባቢ ቀኑንም በማላስታውሰው መንገድ ህልም አየሁ። ህልም ይሁን ራእይ አላውቀውም፣ ብቻ ያየሁት ህልም ምንድነው ከትንሽ ጀምሮ እስከ በቃ ማየት ላይኔ መጨረሻ ድረስ እስከሆነ እርሻ ያለሁኝ ማለት ነው እና አበቦች አሉ፣ ኮተኩታለው፣ አሳድጋለው፣ አጠጣለው እንዲህ አይነት ነገር እና ስቲል በግልጽ ነው የሚታየኝ እና አይኔ ማየት እስከቻለው ጊዜ ድረስ ነው ማየው ማለት ነው። በጣም ረዥም እርሻ ነበር ማየው እና ኮተኩታለው፣ ተክላለው፣ ውሃ አጠጣለው እንደዚህና ስነቃ ለእናቴ ነው የጠየቅኩት። እንደዚህ አይነት ህልም አየሁኝ፣ ይሄ አገልግሎት ነው ጸልይ አለችኝ ማለት ነው። ይሄ አገልግሎት ነው አለችኝ። ከዛ እውነትም በጣም መጸለይ ጀመርኩ። ስጸልይ ልክ እንደማቀው አይነት ዝማሬ ዘምራለሁ። እንዴ ይሄ መዝሙር ነው እንዴ ማለት ነው አይነት አለ አይደለ? እና ሲሰጠኝ ምንድነው መዝሙር ሲሰጠኝ ሐሳቡም ቃሉም ምንም ወዲያው ዜማም ወዲያው ነው የሚሰጠኝ እና ስጸልይ ማለት ነው እና እንዴ አልኩኝ ማለት ያንን በተደጋጋሚ መጻፍ ወደ 86 87 መዝሙሮች ተቀብዬ እንኳን ለመዝሙር አልወጣሁኝም። የኔ ታናሽ ወንድም ነው እንደውም ደብተሬን ይዞ ሄዶ ለአንድ አገል እንድፈራው ፈይሳ ታውቀዋለህ፣ ወንጌላ በዛው ወቅት ወንጌላዊ ነበር፣ አሁን ፓስተር ነው። ለሱ ይነግረዋል እና ይሄ ሁሉ ይልና እንግዲህ ይሄ የሚመለከተው እንድሪያስ ነው ይባላል ማለት ነው። ለእንድሪያስ ይሄ ሁሉ አንቺ ነው ይሄ መዝሙር አለኝ። አዎ የኔ ነው፣ በቃ አንድ ቀን ፈትንሻለሁ አለኝ እና ትንሽ ጊዜ ቆየ። ከዛ በኋላ ፈተነኝ ማለት ነው እና ምንድነው የመዝሙር ጸጋዬ መሆኑን ያወቅኩት አያቋርጥም።
በቃ የሚፈልቅ ነገር ታውቃለህ። እና እንደዛ ይሄ ነው ጸጋይ ብዬ በዚህ ነው ያወቅኩት ማለት ነው። በጣም ደስ ይላል። ምናልባት እንግዲህ ከዚሁ ጋር ላያይዝና እንደው ብዙ የሚታወቁ መዝሙሮች እንዳሉሽ እኔም አውቃለሁ፣ ግን የተወሰኑትን እነዚህ መዝሙሮች ናቸው በዚህ ምክንያት ነው የተቀበልኩት የምትይው ምክንያታዊ የሆነ ነገር አለ? ያው ስጸልይ ቃል ሳነብ ነው ብዙን የምቀበለው። ወክስ አድርግ ብዙ እቀበላለሁ፣ ግን አብዛኛውን ጊዜ በጸሎት ላይ ነው። ምናልባት ስለ ክርስቶስ ፍቅር የምጸልይ ከሆነ የፍቅሩ ነገር ነው ይመጣልኝ በብዛት። ስለ ፍቅሩ በቃ ጨርሼ ስቲል ማለት ነው ፍቅሩ ነው የሚገዛኝ። እና መጀመሪያ የተሰጠኝ መዝሙር ፍቅር ነው የሚል ነው። እና መዘመር ካስፈለገ እና ፍቅር ነው ፍቅር ነው ፍቅር ነው አምላኬ ፍቅር ነው አባቴ ፍቅር ነው የሚለው ዝማሬ ነው እና በብዙ ይታወቃል በወቅቱ ማለት ነው በጣም። እና ፍቅሩን ሳስብ ስለ ፍቅሩ ስጸልይ በቃ አልጠግብም፣ ፍቅሩን ዘርዝሬ አልጨርሰውም። እና አብዛኛው መዝሙሮቼ ከፍቅሩ ጋር የተያያዙ ከምህረቱ ጋር የተያያዙ ናቸው። ዝማሬ እንደው ትንሽ ነክተሻዋል፣ ግን በደንብ እንድታነሽልኝ ነው። የተለየ ቦታ የተለየ ጊዜ ይፈልጋል ወይ የተለየ ማንነት ይፈልጋል? እንዴት ነው ካንቺ ልምድ? ጸጋ መሆኑን ካወቀው የተለየ ነገር ስትጽፍ ጸጥታ ይፈልጋል። መቼስ በጫጫታ ውስጥ መጻፍ አትችልም፣ እንኳን አይደለም መንፈሳዊ ነገር መንፈሳዊ ያልሆኑ ነገሮችንም በጫጫታ ውስጥ መጻፍ ያስቸግራል። እኔ ተንበርክኬ ነው የምጽፈው። በቃ ተንበርክኬ እጽፋለሁኝ። ጸጥ ባለ ቦታ ማንንም እንዲኖር አልፈልግም እና ብቻዬን ሆኜ ተንበርክኬ ነው የምጽፈው። እና አዎ ለየት ያለ ቦታ ይፈልጋል። ሀሳብን፣ ትኩረትን፣ መንፈስን ሰብስበህ መጻፍ ያው ግድ ይላል ማለት ነው። እኔ እንደዛ ነው የምጽፈው። መንገድ ላይ ደግሞ ብቻዬን መራመድ፣ ረጅም መንገድ መራመድ እወዳለሁ እና እያንጎራጎርኩኝ ሀሳብ ይመጣል፣ ቃል ይመጣል ብቻዬን በቃ ረጅም እና ስመለስም ሲሄድም ብቻዬን ዘምራለሁ፣ አንጎራጎራለሁ። በዛም መንገድ እቀበላለሁኝ፣ ሀሳብ እቀበላለሁኝ፣ መዝሙር እቀበላለሁ። እና ሌላው ደግሞ ቃሉን ሳጠና ኢሚዲየትሊ ወደ መዝሙር የሚቀየርበት ጊዜ አለ። ለምሳሌ ስለ አልዓዛር የዘመርኩት መዝሙሮች አሉ መዝሙር አለና ቃሉን እያጠናው ስለ ደሙ እንደዚህ ቃሉን እያጠናው ሮሜን እያጠናው እንዲህ አለ አይደለ የመጽሐፍ ቅዱስ ክፍልን እያጠናው የመጡ ብዙ ዝማሬዎች አሉ። ለዚህ ነው ብዙ ከቃሉ ጋር የሚገናኘው። በአንድ ጊዜ መዝሙር ጨርሰሽ ታውቂያለሽ ወይስ በተለያየ ጊዜ የጨረስሽው ነው? በአንድ ጊዜ ሁለት መዝሙርም በአንድ ቀን የጨረስኩበት ጊዜ አለ። አንዳንዱ ከነዜማው ከነግጥሙ አለ። አንዳንዱ ደግሞ ተጀምሮ ዓመትም 6 ወርም የሚቆያል እና አንዳንዴ አልታገልም እላለሁ እንዴ በራሱ ጊዜ ይመጣልና በራሱ ጊዜ ደግሞ የሆነ በሆነ ጊዜ ደግሞ ጨርሰዋለሁ ይመጣልኛል መልእክትና እንደዛ ነው እንጂ በአንድ ጊዜ ሁል ጊዜ ላይሆን ይችላል። እስቲ ወደ ፓስተር ልምጣና በተለይ ይህን ጥያቄ ተመልሶ ወደ አንቺ ይመጣል። በተለይ አሁን ላይ የኳየር ወይም የህብረት ዝማሬዎች እየሳሱ ይመስለኛል፣ በሶሎ መዝሙሮች ተተክተዋልና እንደው የዚህ ምን ምክንያት ሊኖረው ይችላል ይሆን? እንግዲህ አሁን ባለንበት ዘመን አብዛኛውን ያው ወርሺፕ እና አስመላኪ የሚለው ራሱ ልክ ነው። ራሱ ቃላቱ እንትን ይለኛል እኮ ይሄ የኳየር ዝማሬዎች አሁን ድረስ ስንሰማቸው ጉልበታቸው፣ ኃይላቸው፣ የእግዚአብሔር ቃል ብቃታቸውን የምትታነጽበት ተንበርክከ ስትጸልይ የቀደሙ ዝማሬዎችን የኳየር ዝማሬዎችን ታስታውሳለህ። እና ይሄ የኳየር ዝማሬ ለቤተ ክርስቲያን በጣም ወሳኝ ነው፣ ለህብረት በጣም ወሳኝ ነው። እንደገና ደግሞ ወደዚህኛው ነገር እንደገና ቤተ ክርስቲያን መመለስ አለባት። አሁን ያነሳው በጣም ቁልፍ ነገር ነው። ምክንያቱም ትዝ ይልህ እንደሆነ መጽሐፍ ቅዱስ ላይ እነ አሳፍ በነበሩበት ዘመን ቀላል ነገር አይደለም። የአምልኮ መንፈስ በህብረት ነበር የነበረው። እንደገና ደግሞ በኢዮሳፍጥ ዘመን ጌጠኛ ልብስ የለበሱ ዘማሪዎች ነበሩና አምልኮ ቀላል አልነበረም።
እና የኳየር አገልግሎት በጣም ወሳኝ ነው። ምክንያቱም መልእክቶቹ ከተለያዩ ሰዎች ስለሚመጣ ኳየር ውስጥ ጥንካሬው የቃሉ ጉልበት ቤተክርስቲያንን የማነጽና እንደገና የመትከል አቅም አለው። ስለዚህ ብዙ ዝማሬዎች አይተን እንደሆነ አሁን ማቀጣጠል የሚባል ነገር አለ መዝሙሮችንና ትክክለኛው ነገርም አይደርስህም። ቃሉን እንዳታስበው፣ ቁጥሩ ምን እንደሆነ እንዳትሰማ፣ እንደገና ደግሞ አዝማችሁ ገና ከአንዱ የሚጣረስ ሳይጨርስ ሌላ ነገር ውስጥ ይገባል እና በትክክል የአንድ መዝሙር ውበቱን ከነ ቁጥሩ ስትሰማው በኳየሩ ላይ ያለው ለቤተ ክርስቲያን ውበት ነው፣ በጣም ትልቅ ውበት እና ይህን እንደገና እግዚአብሔር የሚያድሰው ይመስለኛል። እንግዲህ ከአንድ ዝማሬ በኋላ እንመለሳለን። ይህን ጥያቄ ወደ አስቴር ወስደዋለሁ። በተለይ ይሄ የህብረት ነገር እየሳሳ አይመጣም ወይ የሚለውን ሀሳብ ከአንድ ዝማሬ በኋላ እንመለስበታለን። ተመልካቾቻችን እያደመጣችሁ እየተከታተላችሁ ያላችሁት የጌታ ልደት ምክንያት በማድረግ እያቀረብን ያለውን ልዩ ፕሮግራም ነው። ከዘማሪ አስቴር ዮሴፍ አንድ መዝሙር እንጋብዛችኋለን። እሱን ተከታትለን እንመለሳለን። በድጋሚ መልካም በዓል፣ አብራችሁን ቆዩ። እንደ ባህር የሰፋ ኩልል እንዳለው ምንጭ ፍርድህም የጠራ የመልክን ቀለም አይተህ የጎበዙን ቁመና አይተህ የማትመርጥ ጌታ ሚዛን የቀና እንዴት እኔን መረጥከኝ፣ እንዴት እኔን ወደድከኝ፣ ምኔን አይታ ጸደከኝ፣ ምኔን አይታ ከበርከኝ። በልቤ ጉልበት ልውደቅ ልንበርከክልህ ራሴን መስዋዕት አድርጌ ይኸው ቀረብኩልህ። እጅግ ትወደዋለህ በእውነት የሚያመልኩህን ካንተ በቀር አምላክ የለም የሚሉህን ይኸው ላንተ ምስጋና፣ ይኸው ላንተ አምልኮ ይዤ መጣው በፊት ደስ ያሰኝህ ውሰደው። ይኸው ላንተ ምስጋና፣ ይኸው ላንተ አምልኮ ይዤ መጣው በፊት ደስ ያሰኝህ ውሰደው። ይኸው ላንተ ምስጋና፣ ይኸው ላንተ አምልኮ ይዤ መጣው በፊት ደስ ያሰኝህ ውሰደው። እሰግድልሃለሁ 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 እሰግድልሃለሁ። ይኸው ላንተ ምስጋና፣ ይኸው ላንተ አምልኮ ይዤ መጣው በፊት ደስ ያሰኝህ ውሰደው። ሳሙኤል ሆኖ ልቡ
አንተ ያየኸው ዳዊት በለጣ ነገስከው ባለቁመናው ቀርቶ ባለበገናው መጣ እንደ ሰው ፊቱን ሳይሆን ልቡን አየህና እንዴት እኔን ወደድከኝ እንዴት እኔን መረጥከኝ ምኔን አይታ ጸደቅከኝ ምኔን አይታ ነገስከኝ በልቤ ጉልበት ልውደቅ ልንበርከክልህ ራሴን መስዋዕት አድርጌ ይኸው ቀረብኩልህ እጅግ ትወደዋለህ በእውነት ሚያመልኩህን ካንተ በቀር አምላክ የለም የሚሉህን ይኸው ላንተ ምስጋና ይኸው ላንተ አምልኮ ይዤ መጣው በፊት ደስ ያሰኝህ ውሰድ ተመልካቾቻችን ተመልሰናል። የጌታ ልደት ምክንያት በማድረግ እንግዲህ የተለያዩ ፕሮግራሞች በጄኤምኤም ቲቪ እየተላለፉ ነው። እኛም እንግዲህ ልዩ ፕሮግራም ይዘን መጥተናል። ከዘማሪ አስቴር ዮሴፍና እንደዚሁም ከፓስተር ሳሚ ጋር ቆይታችንን እንቀጥላለን። ተመልሰናል። ከዝማሬው በፊት አንድ ጥያቄ አንስቼ ነበር። በተለይ የህብረት ዝማሬ እየሳሳ ነው ብዬ አስባለሁ። በሶሎ መዝሙር ተተክቷል። ያ ችግር አይኖረውም ወይ? አስቴር አንቺ እንዴት ነው የምታየው? በጣም የሚገርመው እኔ ያደኩት ህብረት መዝሙር ነው። እኔ በጌጃ ቃልዮት ቢኳየር አገለግል ነበር። በትዳር እስከመጣው ጊዜ ወደ ሉትራን ደግሞ መጥቻ አሁንም ቢኳየር ነው ሉትራን ማገለግለው እና ህብረት ያሳደገኝ ነው። በቃ ያለ ህብረት መሆን አልችልም። እኔ በቃ ህብረት ነው የሚያሳድገኝና በህብረትም ስላደግኩ ማለት ነውና የህብረት ዝማሬ መልእክት ነው። ዝማሬ በነገራችን ላይ መልእክት እኮ ነው እና አሁን እንደምናየው አሁን አስመላኪ ተብሎ ካንዱ አንዱ ሐሳቡን ብትንትን ያለ ሐሳብ ዝም ብሎ ብቻ ዜማ እና የሚቀርብበት ሳይሆን ምንድነው የህብረት ዝማሬ መልእክት ነው። ለምሳሌ አንድ መዝሙር ስንዘምርኛ እንቀጣጥልም። የህብረት ዝማሬ አይቀጣጠልም ብዙውን ጊዜ ወይም ምንቀጥል አይነት ከሆነ ከተመሳሳይ መልእክት ጋር ሐሳብ ጋር ሆነን ነው ምንዘምረውና ምንድነው ቁጥር አለ አዝማች አለ። አዝማቹ እንደ መነሻ ይሆንና የአዝማቹ ሐሳብ ከቁጥሩ ጋር የሚዛመድ ከቁጥሩ ጋር የሚሄድ ስለዚህ ምንም ሐሳቡ ሳይጣረስ ምእመኑ መልእክት ይሰማል። በዝማሬ በዜማ መልእክት ይሰማል። ስለዚህ የህብረት መዝሙር ብዙ ጊዜ መልእክት አለው። በእውነት በደንብ መልእክት አለው እና ይሄንን አምናለሁና ህብረት መዝሙር መኖር አለበት። በህብረት መዝሙር አምናለሁ በጣም በሶሎም አምናለሁ። አሁን ትንሽ እያስቸገረ ያለው ምንድነው? በቃ እዚህ ጋር የምስጋና ታቀርባለህ፣ እዚህ ጋር የንሳ አንድ ላይ እንደገና የልመና ምን አያይዘ ዜማው ብቻ ስለተመሳሰለ በቃ ምንም የማትጨብጠው አይነት መልእክት እንዲሁ ዜማ ብቻ እየሆነ ነው ያለውና ይሄ ቢስተካከል እኔ በጣም ደስ ይለኛል። ይህን ጥያቄ ወደ ፓስተር ወስደዋለሁ። አሁን ያለው የዝማሬ ይዘትና የቀደመው የዝማሬ ይዘት ምን ልዩነት አለው? ምን አይተሻል? በአዎንታዊም ባሉታዊም? እውነቱን ለመናገር በእኔ ጊዜ ምጥ ነው መቼስ ዝማሬ ለመጻፍ ማለት ነው። ህይወትን ነው የምታካፍለው፣ ህይወትን ነው የምትጽፈው። እየጸለይክ እያነባህ ነው ስለ የእግዚአብሔርን ለምሳሌ ስጽፍ የእግዚአብሔርን ፍቅር እያየው እያለቀስኩ እየጻፍኩ በቃ አይደል ራሴ ታንጬ ራሴ ታድሼበት ነው ምዘማ ቀርበው ለዙ መጀመሪያ እኔን ነክቶት መጀመሪያ እኔን አስለቅሶ እንዴት ልበል ነክቶኝ ልቤን ማለት ነው። ከዛ በኋላ ነው እየጻፍኩኝ
ዋጋ ከፍዬ ነው የምጽፈው ባይባልም ግን አሁን ግን አለ አይደለ የምትሰማው አብዛኛው ዝማሬ ከአንዱ ግጥም የተወሰደ ከአንዱ የተወሰደና ምንም አዲስ ነገር የማታገኝበት ምንም መልእክት የማታገኝበት ነው አብዛኛው ማለት ነው። መልእክቶች አሉ እንደውም አሁን ትንሽ እየተሻለ ነው ያለው ግን በፊት ህይወትን ነበር የምናካፍለው አሁንም ህይወትን ነው የምናካፍለውና ልዩነቱ ይሄ ይመስለኛል። እስቲ በዚህ ጉዳይ ፓስተር ሐሳብ ያው ዳኒ እንግዲህ መሳሪያም ስለምትጫወት ኳየር ውስጥም ብዙ ስላሳለፍክ ብዙ ነገር ይገባሃል። በዚህ አንግል አሁን የተለመደው ደግሞ አስመላኪ ካለ ሰባኪው ራሱ ዘግይቶ ነው የሚመጣው እስኪጨርስ ነው እስኪጨርስ እና አንዴ እንደውም አንድ ወንድም ምን ብሏል ሩቅ ቦታ ስለነበረ ከርቀት ሰዓት ደርሷል ብለው ይደውላሉ። ሲደውሉ በደንብ አስመላኪ ለሚያቀጣጥል መዝሙር እስኪያቀጣጥል ድረስ እኔ ደርሳለሁ አላቸው። እና ምንድነው ይሄ አምልኮ በእውነት በመንፈስ ተጸልዮበት ነው ወይ የሚወጣው? ራሱ ህዝቡን ወደ ትክክለኛው ነገር ይዞ ለሚል በእውነትና በመንፈስ ነው የሚያመልኩኝ ስለሚል አምልኮን በተመለከተ በመጀመሪያ ደረጃ ለህዝቡ ምን አይነት መልእክት ይዤ ነው የምወጣው ብሎ ታስቦበት ሳይሆን መዝሙር ስለምንችል መሆን የለበትም። እንደዚህ ከታሰበ በጣም ከባድ ነው። ለዚህ ነው የኳየር መዝሙር በጣም ፓወርፉል የሚሆነው ጸልየውበት ስለሚቆሙ መልእክቱን ለማስተላለፍ ስለሚቆሙ ይሄኛው በጣም ጉልበት የሚኖረውና እንደው ባላንስ ተደርጎ በእግዚአብሔር መንፈስ የተመሩ ሰዎች ቢነሱ ደግሞ ብዙ ነገሮች መልክ መያዝ ይችላሉ ብዬ አስባለሁ። ያ እንደው እዚህ ጋር ልጨምር ፓስተርና ጥሩ ጎን የለውም ያሁኑ ዘመን ዝማሬ ማለት እንችላለን? አሁን በዚህ ነው መዝጋት እንችላለን ወይስ ምንድነው ጥሩ ጎን አሁን ካለው ከዚህ ትውልድ የምናገኘው ነገር የለም? ከዚህ ትውልድ የሚገኝ ነገር አለ። አሁን ለምሳሌ ጥሩ የእግዚአብሔርን ነገር የተሸከሙ እያደጉ ያሉ ብላቴናዎች አሉ። ምን ሰማቸው አሉ በየጊዜው ምን ሰማቸው ገና እያደጉ አሁን ደግሞ ያሉ ልጆች አሉ። እነዚህ በጣም አምልኳቸው የዝማሬው ይዘት መልእክት ያለው ነገር ይዘው ነው የሚቀርቡት። አይተህ እንደሆነ አሁን እነ ዳዊት ጌታቸው የጀመሩት ጥሩ ነው። በጣም ኪንግደም ሳውንድ ለምሳሌ የድሮ መዝሙሮችን ልጆቹም አንደኛ ውስጣቸው ያለው ነገር የጥንቱን ዝማሬ እያቀረቡ መልእክቶቹ በጣም ስለሚነካ ለጉባኤ በጣም አስፈላጊ ስለሆነ የአሁኑም ትውልድ እየተነሳ ያለ አለ በብዙ አቅጣጫና ጥሩም አለው በጣም ጥሩ ጎንም አለው። ደስ የሚል አምልኮም ታያለ። ጥሩ ሐሳብ እያነሳን ነው። ወደ መጨረሻ እየመጣሁ ነው። ወደ አስቴር ልምጣ። በአገልግሎትሽ የተለየ ገጠመኝ እንደሚኖርሽ ተስፋ አደርጋለሁና እንደው የገጠመሽ ነገር አለ? ፓስተርም በዚሁ የገጠመ ነገር ካለ ትነግረናለህ? አዎ የገጠሙኝ ነገሮች አሉ በደንብ የማስታወሳቸው። አንድ ክፍለ ሀገር ሳገለግል ስለ አላዛር ህይወት ነው መዘምሮ የአላዛርን ሙሉ መልእክት ማለት ነው በዝማሬ ነው እያስተላለፍኩ ያለሁትና እዛም ከሚካፈለው ምእመን አንዱ ፕሮግራሙ ካለቀ በኋላ የከሰዓቱን ፕሮግራም ልክ ከመጀመራችን በፊት መጣ። ማጠናበት ክፍል መጣና እዚህ ላይ ፈርሚልኝ አለኝ ማለት ነው። ለምንድን ነው ፈርመው አልኩት። አይ ልጄን ከዛሬ ጀምሮ አላዛር ብየዋለሁ አለኝና ያንቺ ይሄን መዝሙር ሰምቼ በቤት ሲሄድ ልሽንት ቤት ገብቶ ከስንት ሜትሩ በጣም ረጅም ሜትር ርቀት ገብቶ በሳይሞት ተረፈልኝ እና ይሄ መልእክት ነክቶኝ ነበርና በእውነት ይሄ ተአምር ነው እና ልጄ ከሞት ስለተነሳልኝ አላዛር ብለሽ አውጭልኝ ፈርሚልኝ እዚህ ጋር አለኝ ማለት ነውና ይሄንን አስታውሳለሁ። ሌላው ስዘምር ደግሞ ህዝቡ መልእክት እንዲያዳምጥ ከማለት አንፃር ምን ያህል ነው መልእክት ህዝቡ የሚያዳምጠው? ቆይ ተረጋጉ የምትይበት ሁኔታ? አዳምጡ ወይ አስጨርሱን ወይና
አንዳንድ ጊዜ ከባድ ነው። እልል አሜን ሲባል ልንጠነቀቅ ይገባናል። እና አንድ መዝሙር ዘመርኩኝ። ዛሬ ሰው ለምስል ለድቤ ይሰግዳል፣ ሙት ለሆነው አምላክ አሜን ይልለታል፣ እልል ይልለታል እያልኩ ገና ሀሳቤን አልጨረስኩም ማለት ነው። በዚህ መሀል እልል ብለው እልልታውን አቀለጡት ማለት ነው። እና ወዲያው ነው ያስቆምኩት ማለት ነው። እና አንደኛ መልእክቱን ህዝቡ አልሰማም። ሁለተኛ እልል የሚባለው ደግሞ ለእኔ አይደለም ወይ ለአገልጋዩ አይደለም። አሜን የምንለው ለአገልጋዩ አይደለም፣ ለአገልጋዩ ደስታ፣ ለአገልጋዩ እርካታ አይደለም፣ ለእግዚአብሔር ክብር ነው አይደል? ሲገባን ስንነካ ነው አይደል አሜን ተመስገን የምንለው ማለት ነው። በአሜን በእልልታ አላምንም ማለት አይደለም። አሜን እላለሁ እኔ እልል እላለሁኝና ግን መልእክቱን እናዳምጥ ነው። እና ይሄ ነገር አጋጥሞኛልና እንዳስቆምኩኝ እባካችሁ መልእክት እናዳምጥ፣ እልልታው ይቅር ጭብጨባው ይቅር፣ ግን መልእክቱን አዳምጡ ብዬ ያስቆምኩበት ጊዜ ትዝ ይለኛል። በጣም ትልቅ ተሞክሮ ነው። ፓስተር ምናልባት የመጨረሻ ሀሳብ ካለ? እሷ በዝማሬው ካለችን በስብከቱ ነው። አንድ ክፍለ ሀገር ሄደን ከወንጌላዊ ገብሩን ጋር ነው ክሩሴድ ነው ሄድ ነው። እዛ በሱ ሚኒስትሪ ነው ይሄን ነውና እዛ እያገለገልን እያለ መጀመሪያ ጥሪ ሲያደርግ ወደ 1000 ሰው ተነሳ። ከዛ በኋላ ሁለተኛው ጊዜ ደግሞ ሁለተኛው ሽፍት ሰበኩኝና ጥሪ ያደረጉኝ ሳረግ አንድ ነገር ተፈጠረ። 600 ሰው አካባቢ ተነሳ። አሁን ገባኝ። ማለትም እኔን ጌታን ሳይሆን እኔን እየተቀበሉ እንደሆነ ማለትም መጽሐፍ ቅዱሳቸውን ቼክ ሳረግ ሲታይ ከዘፍጥረት ጀምሮ እስከ ራዕይ በቀይ እስክሪብቶ በደንብ የተማሩ ቸርች አካባቢ ቆዩ ናቸው። ግን ሁልጊዜ መቀበል አለባቸው መሰለኝ። ተነሱ እና ውስጤ ተቆጣ። እኔ ቤተክርስቲያን ውስጥ የቆያችሁ ሰዎች እናንተን ማለት አይደለም። አዲስ ሰው ዛሬ ወንጌል ሰምቶ ራሱን ለክርስቶስ መስጠት የሚፈልግ ሰው ብቻ ነው። እሱን ነው ምናምን ብዬ ስናገር ወደ 18 ሰው ቀረ። ጠቅላላ ቁጭ አለ ማለት ቁጭ በሉ አልኩኝ። ቁጭ አሉ 18 ሰው እና አንዳንድ ቦታ ላይ ለቪዲዮ የሚሆን ለእንትን የሚሆን ብዙ ሰዎች ሊቀበሉ ይችላሉ። ግን ልማድ ሆኖ አይቻለሁና ሌላ እንደገና ደግሞ እዛው ጉባኤ ላይ ካጋጠመኝ ለበሽተኛ ስንጸልይ አንድ ሰው እንትን ይላል ተፈወስኩ አለ እና ምስክርነት መስጠት ፈልጋለሁ ብሏል። እና ወጣና በጣም የሚገርም ነው እሱ አረሳውን እና ምስክርነቱን ተናገረ። ልክ ወንድማችን ሲጸልይ እንደ ኤሌክትሪክ እንደ እሳት እንደ ኤሌክትሪክ እንደ እሳት ላይ መጣ። ከዛ በኋላ ይገርማል። ያ ከሆነ በኋላ ጨጓራዬ ለብዙ አመት ታማሚ ነበርኩ እንትን አረኳለ እንደ ተፈወስኩ እርግጠኛ ሆነ። ኤሌክትሪክ እሳት ላይ ሲያርፋል። ስለዚህ ሄድኩና ያው ማታ ላይ ቼክ ለማድረግ አንድ ጠርሙስ አረቄ ጠጥቼ ጉባኤ ላይ ነው እንደሚል እና በቃ ልክ ነው ጠጥቼ ሰላም እንደሆንኩ እንደተፈወስኩ እርግጠኛ ሆንኩና እስቲ ክብር ስጡ አለ። እና ይሄ አንዳንድ ጊዜ በጉባኤዎቻችን ላይ በምንሄድበት አገር ልምድ የሆነባቸው ቦታዎች አሉ። በቃ ከፋሚሊ የሆኑ ያልተለወጡ ሰዎች አሉ እና ብዙ አጋጣሚዎች አሉ በአገልግሎት ዙሪያ እንደዚህ ያጋጥማል። እና እንደ እውነተኛ ለውጥ ሲመጣ ሰዎችን የሚነካ ለውጥ ሆኖ ሰዎች የሚለወጡበትን ነገር ማየት ደግሞ ትልቅ ነገር ስለሆነ ከዚህ በኋላ ያለው ዘመን እንዲህ ከህይወት ለውጥ ጋር የሚሆን
የእግዚአብሔር ፈውስና ተአምራት ወደ ምድራችን እንዲመጣ በጣም እናፍቃለን። አሜን። እንደዚህ አይነት ነገር አጋጥሞኛል። እግዚአብሔር ይመስገን። መቼም እግዚአብሔር ጊዜ ያለው የሚሰራውን በራሱ ጊዜ ነው። በጣም ደስ ይላል። ምናልባት የቀረ ነገር ካለ አስቴር ለአንቺ እድል ልስጥሽና እንሰነባበታለን። በእርግጥ ብዙ የምናገረው የለኝም፣ ግን ወደ እግዚአብሔር ቃል እንመለስ ነው። የእግዚአብሔርን ቃል እንዘምር። የእግዚአብሔር ቃል ሕያው ነው። ስለዚህ ብዙ ገና አልተነካም። የእግዚአብሔር ቃልን አልተጀመረ ማለት አልተነካም በቃ። እና ስለ ደሙ ብዙ ዝማሬ የለም፣ ስለ ትንሣኤው ብዙ ዝማሬ የለም፣ ስለ ስቅለቱ፣ ስለ ፍቅሩ፣ ስለ ምሕረቱ ብዙ አልዘመርንም፣ ገና አልዘመርንም እና አልተነካምና ቃሉን እንዘምር ብዬ እላለሁኝ ማለት ነው። እና ወደ ቃሉ እንመለስ። ሌላው ደግሞ እየተረዳን የምንዘምረውን ዝማሬ እየተረዳን ምእመኑም ቢሆን እየተረዳ ነው እንዘምረው። በቃ ምንድን ነው የሚለው ለእኔ የሚለውን በእውነት እግዚአብሔርን እናምልከው። እና ማምለክ ማለት እግዚአብሔርን መፍራት ነው። እግዚአብሔርን እየፈራ ነው እናምልከው ብዬ እላለሁኝ። በጣም ነው ማመሰግነው ዘማሪ አስቴር፣ ፓስተር ሳሚ ስለ ጊዜያችሁ። ደግሞ መልካም በዓል እንዲሆን እንመኛለን። ለእናንተ መልካም ዘመን ይሆንላችሁ። ስለ ጊዜያችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። ተመልካቾቻችን የጌታን ልደት ምክንያት በማድረግ ነው እንግዲህ ዛሬ ልዩ ዝግጅት ይዘንላችሁ የቀረብ ነው። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ቀሪ የጄኤምኤም ቲቪ ልዩ የበዓል ፕሮግራሞች ይቀጥላሉ፣ እንድትከታተሉ ጋብዛለሁ። ካሜራ ባለሙያዎችን እንደዚሁም በተለያየ መንገድ አብራችሁን ያላችሁትን ሁሉ አመሰግናለሁ። ዳንኤል ተስፋዬ ብሬያችሁ ቆይቻለሁ። መልካም በዓል በድጋሚ ሰላም። በጭንቀት ውስጥ ተውጠን እግዚአብሔር ወልድ ወረደልን። የጽድቅ ፀሐይ ወጣልን። ጌታ ኢየሱስ የኛ ንጉሥ